Oligopoly market structure. Dear students, in theory of microeconomics 1, we have studied perfect competition and monopoly market structure. በማይክሮኢኮኖሚክስ 1 እነዚህን አይተናል። ፐርፌክት ኮምፒቲሽንን አይተናል። ሞኖፖሊ ማርኬት ስትራክቸር ያወራነው ነው። both of them in common assume that the decision taken by any particular firm has no diffused effect on the environment in which other firms operate. ሁለቱም ምን ብለው ነው የሚያስቡት? በአንድ ፊርም በአንድ ፓርቲኩላር ድርጅት በኢንዱስትሪ ውስጥ ባለ ድርጅት የሚወሰነው ውሳኔ አካባቢውን ወይንም ሌሎች ፊርሞች ኦፕሬት የሚያደርጉበትን መንገድ አፌክት አያደርግም። ሌሎች የሚሰሩበትን አሰራር ላይ ተጽዕኖ ሌሎች ድርጅቶች ላይ ተጽዕኖ አያደርስም ብለው ነው የሚያስቡት። Individual firms therefore safely neglect the reaction or behavior of its competitor in making its decision. ስለዚህ ማንኛውም አንድ ድርጅት ሌላው በሚወስነው ውሳኔ ያንን ኔግሌክት ማድረግ ይችላል። ሌላው የወሰነውን ሜክ ያደረገውን ዲሲዥን እሱን አፌክት ስለማያደርገው። Especially the issue of strategic interaction between firms is irrelevant in perfect competition because the prevailing market price convey all the external information that was relevant to the firm. በተለይ ደግሞ በፐርፌክት ኮምፒቲሽን ላይ በፊርሞች ወይንም በድርጅቶች መሃል በኢንዱስትሪ ውስጥ ባሉ ድርጅቶች መሃል ያለ ኢንተራክሽን ሁላ ያን ያህል ኢሬሌቫንት ነው ያላቸው የግንኙነት ጉዳይ። ምክንያቱም በጣም ብዙ ድርጅቶች ስላሉ አንዱ ሁለቱ ኢንተራክት ማድረጉ ብዙም ጥቅም የለውም ከዛ ዋጋውን ከመወሰን አንፃር። ስለዚህ ገበያው ላይ ያለው ዋጋው ነው በጣም ወሳኝ ኢንፎርሜሽን የሚባለው። በዚህ is a feature of firms can be applied to firms in oligopoly market structure. ከላይ ያየነው ባህሪያት በኦሊጎፖሊ ማርኬት ስትራክቸር ላይ ይሰራሉ ወይ? No, because when a small number of large firms dominating a particular industry producing homogeneous or differentiated product, any change in a firm's price or output influence the sales and profits of its competitors. ለምንድን ነው ይሄ አይሰራም? ይሄ ከላይ ያየነው ነገር አንዱ ድርጅት ሌላው ላይ ጥገኛ አይደለም የሚለው ነገር አይሰራም። ለምን? ኦሊጎፖሊ ማርኬት ስትራክቸር ማለት የተወሰኑ ድርጅቶች ስሞል ነምበር ያላቸው ወይንም ፊው የሆኑ ድርጅቶች ላርጅ ፊርምስ ናቸው። ድርጅቶቹ በጣም ሰፋ ያሉ ናቸው ግን በቁጥር ትንሽ ናቸው። ስለዚህ አንዱ የሚወስነው ውሳኔ የገበያ ዋጋ፣ የሚሸጥበት እቃ ዋጋ፣ የሚያመርተው የአውትፑት መጠን፣ የምርት መጠን ሌላውን ድርጅት አፌክት ያደርገዋል። እንደ ፐርፌክት ኮምፒቲሽን ላይ በጣም ብዙ ድርጅቶች አሉ ተመሳሳይ ምርት የሚያመርቱ። ስለዚህ አንዱ ዋጋውን ቢቀይር ያው ለራሱ ነው የሚጎዳው እንጂ ሌላው ላይ ተጽዕኖ እንደሌለ አይተናል። በሞኖፖሊ ደግሞ ብቻውን ያለ ስለሆነ እንደዛ አይነት ነገር እንደሌለ። ስለዚህ የአንደኛው ድርጅት ሌላውን ድርጅት እንደማይጎዳ አይተናል በሁለቱ። በኦሊጎፖሊ ግን ጥቂት ናቸው ያሉት ድርጅቶች በቁጥር 3 4 2 ሊሆኑ ይችላሉ፣ 10 ሊሆኑ ይችላሉ። ስለዚህ እነዛ ደግሞ በጣም ሰፊ ናቸው፣ ላርጅ ናቸው። ስለዚህ አንዱ ለምሳሌ የሚያመርተውን ምርት ዋጋ ቢቀየር ሌላው ላይ ተጽዕኖ ማድረሱ የማይቀር ነው። ዋጋውን ካሳነሰ ሰው ሁሉ ወደሱ መምጣቱ የማይቀር ነው። ሌሎችን ትቶ ዋጋውን ከጨመረም እንደዛው በዛ መንገድ ነው። ስለዚህ አፌክት ያደርጋል ነው ኮምፒቲተሮችን። as a result each firm formulates its policies and strategies with an eye on its competitor decision. ስለዚህ እያንዳንዱ ድርጅት በዚህ በኦሊጎፖሊ ማርኬት ስትራክቸር ያለ ድርጅት ምንድነው የሚያደርገው? ሌላውን ተቀናቃኙን እያየ ነው የሆነ ውሳኔ ሲወስን ተቀናቃኝ ምን ይላል የሚለውን እያየ ነው ያንን የሚያደርገው። የማርኬት ሞዴል which considers such interdependence of few firms when making optimal decision is called oligopoly market model or structure. ስለዚህ አንድ ድርጅት ውሳኔ ለመወሰን ሌላውን ድርጅት በሚያይበት ጊዜ ወይንም ሌላው ድርጅት ላይ ጥገኛ በሚሆንበት ጊዜ ያለው የስትራክቸር የገበያ ኦሊጎፖሊ ይባላል። which is the subject of this chapter. በዚህ ቻፕተር የምናየው ነው። ቻፕተሩ ላይ የተለያዩ ሐሳቦችን እናያለን። እንግባ። ኦሊጎፖሊ as it is mentioned above, oligopoly is
a market structure dominated by few sellers of homogeneous or differentiated product። ጥቂት ሻጮች ናቸው ያሉት ኦሊጎፖሊ ሲባል ማርኬት ስትራክቸሩ ዶሚኔት ያደርጉት ገበያውን የተቆጣጠሩት እንደ ሞኖፖሊ አንድ አይደለም፣ ጥቂት ናቸው። እንደ ፐርፌክት ኮምፒቲሽን በጣም ብዙም አይደለም፣ ጥቂት ናቸው። የሚያመርቱት ተመሳሳይ ምርት ሊሆን ይችላል ወይንም ደግሞ ዲፈረንሺየትድ የሆነ ፕሮዳክት ወይንም በመጠኑ ክሎዝ ሰብስቲቲዩት የሆነ በመጠኑ የተለየ ፕሮዳክት ሊሆን ይችላል። as a result the action of each firm affects the other firm's decision in the industry። የአንድ ድርጅት ድርጊት የሌላውን ድርጅት ውሳኔ ወይንም ዲሲሽን አፌክት ያደርጋል። ለምሳሌ a beer industry in Ethiopia is a good example of such type of industry። በኢትዮጵያ ያለው የቢራ ኢንዱስትሪ የኦሊጎፖሊ ማርኬት ስትራክቸርን የሚያሳይ ነው። each of the major beer producers takes into account the reaction of others when they formulate their price and output policies። እያንዳንዱ የቢራ አምራች ምን ያህል ቢራ ማምረት አለብኝ፣ በምን ያህል ዋጋ መሸጥ አለብኝ ብሎ ሲያስብ የሌሎች የቢራ አምራቾችን ያያል። በደሌ ኦር ዳሸን in this case now that its own action will have significant impact on the rest of the beer producers። ለምሳሌ በደሌ ወይንም ዳሸን ቢራ የሚያመርቱ ድርጅቶች የነሱ ድርጊት የሌሎች የቢራ አምራቾች ላይ ተጽዕኖ እንደሚያደርስ ያውቃሉ። therefore በደሌ or any other producer consider the possible reaction of its competitor in deciding prices። so በደሌ ሆነ ሌላም ቢራ ፋብሪካ በሚያደርገው ውሳኔ ላይ የተቀናቃኙን ሪአክሽን ኮንሲደር ባደረገ የተፎካካሪውን ምላሹ ምን ይሆናል፣ እኔ ይሄን ጋደረኩ ምላሹ ምን ይሆናል ብሎ በማሰብ ነው። ከምን አንፃር? ከዋጋ አንፃር፣ ዲግሪ ኦፍ ፕሮዳክት ዲፈረንሺዬሽን ቱ ቢ ኢንትሮዲዩስድ፣ ምርቴ ከሌላው በምን ያህል መለያየት አለበት፣ ዲግሪው በምን መለየት አለበት ሚለውን ሲወስን፣ ዘ ሌቨል ኦፍ አድቨርታይዝመንት ቱ ቢ አንደርቴከን፣ ምን ያህል ማስታወቂያ መሰራት አለበት ምርቴን ለማስተዋወቅ፣ and amount of service to be provided and so on፣ ምን ያህል አገልግሎት መስጠት አለብኝ እያለ ሌሎችንም ያጠቃልላል። ሶ እነዚህን ውሳኔዎች ሲወስን ተቀናቃኙን እያየ ነው። አውቶሞቢል ኢንዱስትሪ which produces different cars and aerospace industry producing different airplanes are also an example of oligopoly industry። የመኪና አውቶሞቢል ኢንዱስትሪ የተለያዩ መኪናዎችን የሚያመርት እንዲሁም የኤርፕሌኖችን የሚያመርት የኤሮስፔስ ኢንዱስትሪም ተመሳሳይ ኦሊጎፖሊ ኢንዱስትሪ ነው። not also that all oligopolists are not necessarily large firms as given in the above example። ሌላው ደግሞ ማወቅ ያለብን ሁሉም የኦሊጎፖሊ ላይ ያሉ ኢንዱስትሪዎች የግዴታ ላርጅ መሆን አለባቸው ማለትም አይደለም። two grocery stores that exist in isolated community can be oligopolists given that their decisions are interdependent and they are the sole supplier of a specific product። ሁለት ግሮሰሪዎች ወይንም ግሮሰሪ ማለት ሱፐርማርኬት እንደማለት ነው። የተለያዩ እቃዎች የሚሸጡበት ቦታ ነው እና ተለይተው ያሉ ወይንም አይዞሌትድ በሆነ ቦታ ላይ ያሉ ሁለት ግሮሰሪዎች ኦሊጎፖሊስት ሲሆናሉ። ያ ማለት ኦሊጎፖሊ ማርኬት ውስጥ አለ ለማለት የግድ ላርጅ መሆን የለበትም ነው። እነዚህ የአንዱ ግሮሰሪ የዋጋ እዛ ያሉ የእቃዎች ዋጋ ሌላውን አፌክት እንደሚያደርገው ማየት እንችላለን። This implies that the distinguishing feature of oligopoly is the interdependence of decision making by rivalry firms in an industry። ስለዚህ ይሄ የሚያሳየው ምንድነው? ኦሊጎፖሊ ውስጥ ያለው ከሌሎች ማርኬት ስትራክቸሮች ለየት የሚያደርገው ጥገኛ መሆናቸው ነው። አንዱ ድርጅት ተፎካካሪው ድርጅት ላይ በውሳኔ መወሰን ሂደቱ ላይ ጥገኛ ነው። Such interdependence between firms is the natural result of the existing of few numbers of firms in an industry። በኢንዱስትሪ ውስጥ ጥቂት ቁጥር ያላቸው ድርጅቶች በሚኖሩበት ጊዜ የሚሆን ነገር ነው ይሄ አንዱ ሌላው ላይ ጥገኛ መሆን። In summary, oligopoly market structure is a market structure which contain
firms characterized by the following features። ስለዚህ ኦሊጎፖሊ ማርኬት ስትራክቸር ውስጥ ያሉ ድርጅቶች ያላቸው ባህሪያት ምንድን ነው? ሰመራይዝ ስናደርግ አንደኛው few numbers of firms in a given industry፣ በኢንዱስትሪ ውስጥ ጥቂት ቁጥር ያላቸው ድርጅቶች ናቸው ያሉት። interdependence of firms in decision making፣ ውሳኔ በመወሰን ሂደት ላይ ድርጅቶቹ አንዱ ሌላው ላይ ጥገኛ ነው። firms produce homogeneous or differentiated product፣ ድርጅቶቹ ተመሳሳይ ምርት ሊያመርቱ ይችላሉ። differentiated product ወይንም ለየት ያለ ዩኒክ የሆነ ፕሮዳክትም ሊያመርቱ ይችላሉ። firms have some power to set price፣ ድርጅቶቹ የተወሰነ አቅም አላቸው ዋጋን ሴት የማድረግ ወይንም የሚሸጡበትን ዋጋ የመወሰን። አሁን እንደ ፐርፌክት ኮምፒቲሽን ዝም ብለው የገበያውን ዋጋ የሚወስዱም አይደሉም፣ የሆነ ፓወር አላቸው። ግን ደግሞ እንደ ሞኖፖሊ በጣም እንደፈለጉ ፕራይሱን ሴት ማድረግ የሚችሉም አይደለም። ፕራይሱን ሴት ሲያደርጉ ተቀናቃኛቸውን እያዩ ነው። Well students, by now we have get familiar to the key features of the 4 different types of market structure። እንግዲህ አሁን አራቱም የገበያ ስትራክቸሮች መሰረታዊ ነገር መገንዘብ ችለናል። ፐርፌክት ኮምፒቲሽንን አውቀናል። ሞኖፖሊስቲክ ኮምፒቲሽን፣ ኦሊጎፖሊ፣ ሞኖፖሊ የሚሉትን እስካሁን አይተናል። በቴብል ልዩነታቸውን እንይ። አንደኛ number of firms in an industry። እዚህ ጋር ሞኖፖሊ አለ። ምን ያህል ፊርም ነው ያለው? አንድ ነው። ሞኖፖሊ ብቻውን ነው፣ ሞኖ ነው። ኦሊጎፖሊ ላይ ያሉት የድርጅቶች በኢንዱስትሪ ውስጥ ያሉ ድርጅቶች ፊው ጥቂት ናቸው። ሞኖፖሊስቲክ ኮምፒቲሽን ላይ ጥቂት ሊሆን ይችላል፣ ብዙ ሊሆን ይችላል። ፐርፌክት ኮምፒቲሽን ላይ ሜኒ ነው፣ ብዙ ነው። ታይፕ ኦፍ ፕሮዳክት የሚያመርቱት የምርት አይነት ሞኖፖሊ ላይ ሲንግል ነው ወይንም ዩኒክ ነው። ያው ራሱ ብቻ ነው፣ ያ ድርጅት ብቻውን ነው የተቆጣጠረው ገበያ ላይ ያንን ምርት የሚያመርተው ያ ድርጅት ብቻ ነው፣ ሲንግል ነው። ኦሊጎፖሊ ላይ ሆሞጂኒየስ ሊሆን ይችላል፣ ዲፈረንሺየትድ የሚያመርቱት ጥቂት ያሉት ድርጅቶቹ የሚያመርቱት ሆሞጂኒየስ ተመሳሳይ ምርት ሊሆን ይችላል፣ ስላይትሊ ዲፈረንት የሆነ ሊሆን ይችላል። ሞኖፖሊስቲክ ኮምፒቲሽን ላይ ዲፈረንሺየትድ ነው። ያ ማለት ፕሮዳክት ዲፈረንሺዬሽን አለ። ያንዳንዱ ድርጅት ክሎዝ ሰብስቲቲዩትን ያመርታል፣ በትንሹም ቢሆን የምርት ልዩነት ይሆናል። ፐርፌክት ኮምፒቲሽን ላይ ደግሞ ሆሞጂኒየስ ነው ያለው፣ ተመሳሳይ ነው ያሉ ድርጅቶች የሚያመርቱት። ኤቢሊቲ ቱ ሴት ፕራይስ፣ ዋጋን የመተመን ብቃት። ሞኖፖሊ ላይ ፕራይስ ሴተር ነው፣ ሙሉ በሙሉ ዋጋውን የሚተምነው ያ ድርጅት ነው የእቃዎችን፣ ምክንያቱም ብቸኛው ስለሆነ ገበያው ላይ። ኦሊጎፖሊ ላይ ፕራይስ ሴተር በት ሃቭ ቬሪ ሊሚትድ ፓወር፣ ፕራይስ ሴት ማድረግ ይችላል፣ ነገር ግን የተገደበ ነው። በተቀናቃኙ ላይ ጥገኛ የሆነ ነው፣ ኢንተርዲፔንዳንት የሆነ ነው። በሞኖፖሊስቲክ ኮምፒቲሽን ላይ ደግሞ ፕራይስ ሴተር ዊዝ ሊሚትድ ፓወር። ሞኖፖሊስቲክ ኮምፒቲሽን ላይ ስናይ ፕራይስ ሴተር ነው ዊዝ ሊሚትድ ፓወር። ይሄ ሊሚትድ የሆነ ፓወር ነው ያለው። ፕራይስ በትንሹም ሴት ማድረግ ቢችልም ግን የተገደበ አቅም ነው ያለው እንደፈለገ እንዳያረግ። ፐርፌክት ኮምፒቲሽን ላይ ፕራይስ ቴከር ነው ሲጀመር፣ ፕራይስ ሴት ማድረግ አይችልም። ምክንያቱም ገበያ ላይ ያለውን ዋጋ መቀበል አለበት። በጣም ብዙ ድርጅቶች ስላሉ ዋጋውን ከቀየረ ይጎዳል። ብቻውን ነው የሚጎዳው። ተመሳሳይ ምርት ሆሞጂኒየስ የሆነ ምርት ሰው ስለሚያገኝ እሱ ባይሸጥ። ፕሮፊት ማክሲማይዜሽን ኮንዲሽን ላይ ወይንም ትርፋቸውን ከፍ ለማድረግ ምን ፖይንት ላይ ነው ከፍ የሚለው ትርፋቸው? ማክሲማይዝ ፖዚሽን ኮንዲሽን በዚህኛው ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል በሚሆንበት ጊዜ ፕሮፊት ማክሲመም የሚሆነው ያው በሁሉም በሚባል ደረጃ እንደዛ ነው። በፐርፌክት ኮምፒቲሽን ላይ ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል የሚሆንበት ቦታ፣ ያም ከገበያው ዋጋ ጋር እኩል የሚሆንበት ቦታ ላይ ነው ፕሮፊት ማክሲመም የሚሆነው። ኢንትሪ ኮንዲሽንን ስናይ ደግሞ በሞኖፖሊ አዳዲስ ድርጅቶች መግባት ይችላሉ ወይ? ኖ ኢንትሪ። ያው ሞኖፖሊ ብቻውን የተቆጣጠረ ስለሆነ መግባት ይከብደዋል፣ መግባትም አይችልም ሌላ አዲስ ድርጅት። ምክንያቱም ይሄ በጣም
ስሩን የሰደደ ድርጅት ነው ያለው በሞኖፖሊ የተቆጣጠረ። በኦሊጎፖሊ ሊሚትድ የሆነ ኢንትሪ ነው ያለው። የሆነ ፍሌክሲብል አይደለም፣ ከባድ ነው ወደ ገበያው መግባት። ለምን? ኦልሬዲ ጥቂት ድርጅቶች ተቆጣጥረውታል ገበያውን። ከነዛ ጋር ኮምፒት ለማድረግ በጣም ከፍተኛ አቅም መኖር አለበት ለመግባት ከፈለገ። ሞኖፖሊስቲክ ኮምፒቲሽን ላይ ኢዚ ኢንትሪ ነው፣ በቀላሉ መግባት ይችላል አዲስ ድርጅት። በፐርፌክት ኮምፒቲሽን ደግሞ ፍሪ ኢንትሪ ነው፣ ማንም መግባት ይችላል መውጣት ይችላል። ለመግባት ምንም ባሪየር የለውም። ስትራቴጂክ ዲፔንዳንስ ፊርምስ ኦን ኢትስ ራይቫልስ፣ ድርጅቶቹ ከተቀናቃኞቻቸው ላይ ያለው ጥገኝነት። በሞኖፖሊ ላይ ሃዝ ኖ ራይቫል፣ ሲጀመር ተፎካካሪ የለም፣ ስለዚህ ራይቫል የለውም፣ ስለዚህ ጥገኛ ሊሆን አይችልም። በኦሊጎፖሊ ላይ አለ፣ ጥገኛ ነው። ሞኖፖሊስቲክ ኮምፒቲሽን ላይ አለ ጥገኝነት። በፐርፌክት ኮምፒቲሽን ላይ ጥገኛ አይደለም፣ አንዱ ድርጅት ሌላው ላይ ጥገኛ አይደለም። ያው በጣም ብዙ ስላሉ ዲሲሽን ሜኪንጉ ላይ ሌላው ላይ ጥገኛ ሆኖ አይደለም የሚያወጣው። ኤግዛምፕል ሞኖፖሊ ላይ ምን አይነት ኤግዛምፕል ልንወስድ እንችላለን? ሎካል ናቹራል ጋስ ዩቲሊቲ፣ ወይንም የሆነ አካባቢ ላይ ጋስ የተፈጥሮ ጋስን የሚያቀርብ ወይንም ነዳጅን የሚያቀርብ ብለን መውሰድ እንችላለን። ያ እንደ ሞኖፖሊ ያዛል። ኦሊጎፖሊ ላይ ደግሞ አውቶሞቢል ማኑፋክቸረር፣ አውቶሞቢል የሚያመርቱ ጥቂት ድርጅቶች ቢኖሩ እነዛ ኦሊጎፖሊ ማለት እንችላለን። ሞኖፖሊስቲክ ኮምፒቲሽን ላይ ሪቴል ትሬድስ፣ በችርቻሮ የሚሸጡ ሞኖፖሊስቲክ ኮምፒቲሽን ላይ ይመደባል። አፕል ፋርመርስ፣ የአፕል የሚያመርቱ ገበሬዎች ፐርፌክት ኮምፒቲሽን ነው። ያው ተመሳሳይ ምርት አለ፣ ብዙ ገበሬዎችም ስላሉ ከዛ አንፃር ፐርፌክት ኮምፒቲሽን ውስጥ ይገባል። ካውዝስ ኦፍ ኦሊጎፖሊ፣ የኦሊጎፖሊ ማርኬት እንዲኖር ምክንያቶቹ ምንድናቸው? ካውዝ ዜር አር ሜኒ ካውዝስ ኦፍ ኦሊጎፖሊ ማርኬት፣ ብዙ ምክንያቶች አሉ ይሄ ማርኬት እንዲኖር። አንደኛ ኢኮኖሚስ ኦፍ ስኬል ነው። ያ ማለት ኢኮኖሚስ ኦፍ ስኬል ስንል ተጨማሪ የማምረት ትርፍ የማግኘት እድል በሚኖርበት ጊዜ ነው ኢኮኖሚስ ኦፍ ስኬል የምንለው። ላው ኮስትስ ካኖት አቺቭድ in some industries unless a few firms are producing output that account for substantial percentage of the total market demand. አንዳንዴ ወጪ አነስተኛ ማይሆንበት ጊዜ አለ። ያ ማለት ጥቂት ድርጅቶች ብዙ ምርት ካላመረቱ፣ ያ ማለት ብዙ ድርጅቶች ገብተው ጥቂት የሚያመርቱ ከሆነ ወጪው አነስተኛ ላይሆን ይችላል፣ የሚመረተው ምርትም ወይንም የሚሸጥበት መንገድም። That means the average cost of production reach minimum only when the output produced in large amount by a few firms. ያ ማለት ምን ማለት ነው? ለማምረት የሚወጣው ወጪ አነስተኛ የሚሆነው ጥቂት ድርጅቶች ብዙ ምርትን ሲያመርቱ ነው። ወይንም አንድ ድርጅት በጣም በዛ ያለ ምርት ሲያመርት ያው በብዛት እያመረተ ስለሆነ አቨሬጅ ኮስቱ ወይንም አማካይ ወጪው ይቀንሳል። ነገር ግን ጥቂት ምርት የሚያመርት ከሆነ ወጪው ከፍ ሊልበት ይችላል። ስለዚህ as a result the number of firms in such type of industry should be reduced in order to make use of the advantage of economies of scale in production. ስለዚህ ይሄንን አድቫንቴጅ ለመጠቀም economies of scale አድቫንቴጅን በማምረት ሂደት ላይ ያለውን ለመጠቀም በጥቂት ድርጅቶች መኖር አለባቸው። ያንን ምርት የሚያመርቱ በብዛት የሚያመርቱ ጥቂት ድርጅቶች መኖር አለባቸው፣ እንዲኖሩ ያስገድዳል። ኢኮኖሚስ ኦፍ ስኬል ኢን ሴልስ ፕሮሞሽን ኤንድ አድቨርታይዚንግ ሜይ ኦልሶ ፕሮሞት ኦሊጎፖሊ። በማምረት ብቻ ሳይሆን በማስተዋወቅ ሂደቱ ላይም ኢኮኖሚስ ኦፍ ስኬል ወይንም የሚገኝ አድቫንቴጅ ይሄ ወዴት እንዲያመራ ያደርጋል? ማርኬቱ ወደ ኦሊጎፖሊ እንዲያመራ ያደርጋል። ሁለተኛው ባሪየርስ ቱ ኢንትሪ ነው፣ ለመግባት ከባድ መሆን። There are varieties of barriers that did not allow the entry of some firms into the industry. አንዳንድ ድርጅቶች ወይንም አዲስ ድርጅቶች ወደዚህ ወደ ኢንዱስትሪው እንዳይገቡ የሚያደርግ መሰናክል፣ የተለያዩ መሰናክሎች አሉ። The barrier may be ቴክኖሎጂካል ሊሆን ይችላል። ያ እንዳይገባ የሚገድበው የቴክኖሎጂ እንቅፋት ሊሆን ይችላል። የስኪል የክህሎት አለመኖር አዲስ ድርጅት ለመግባት፣ የኮስት የወጪ size of the market in relation to economies of scale
በኢኮኖሚስ ኦፍ ስኬል ያለው የገበያው ስፋት ወይንም ሳይዝ፣ ፓተንት ራይት ባለመብትነት የፓተንት መብት ማለት ነው ወይንም የስያሜ መብት፣ ዲፍረንት አክቲቪቲስ ኦፍ ገቨርንመንት such as licensing and marketing quota የመንግስት የተለያየ አሰራር ያ ማለት ፍቃድ በመስጠት ላይ ፍቃድ የማይሰጠው ከሆነ ድርጅቱ ወይንም ማርኬቱ ላይ መኖር አለበት ኮታ መሙላት ያለበት ኮታው ከሞላ እነዚህ ሁሉ ባሪየርስ ቱ ኢንትሪ አዲስ ድርጅት እንዳይገባ ይሆናል። ስለዚህ ጥቂቶች ብቻ ይኖራሉ፣ ኦሊጎፖሊ ይኖራል። ኦሊጎፖሊ ማርኬት ስትራክቸር ይሆናል። ሌላው ኮሊዥን ነው ኦር merger of small firms ነው። small firms collide to get market power and overcome their competitors pressure ትናንሽ ድርጅቶች ምን ያደርጋሉ? ከሌሎች ትናንሽ ድርጅቶች ጋር ኮላይድ ያደርጋሉ፣ አንድ ላይ ይሆናሉ፣ ይተባበሩና የተፎካካሪያቸውን ግፊት ለመቀነስ ይሞክራሉ። ያ ማለት if they gain market power firms set higher price and restricts output supply that maximizes their profit። ስለዚህ ድርጅቶቹ ከተባበሩ አንድ ላይ ከሆኑ እዚህ ማርኬት ውስጥ ያሉ ድርጅቶች አንድ ላይ ከሆኑ የገበያ አቅም ያገኛሉ፣ ማርኬት ፓወር ያገኛሉ። ስለዚህ ዋጋው በጋራ መተመን ይችላሉ። በጋራ ተምነው የሚያመርቱትን የእቃ መጠን መወሰን ይችላሉ። የሚያመርቱትን የእቃ መጠን ትርፋቸውን ከፍ የሚያደርግላቸው እንዲሆን ያደርጋሉ። such firms develop to oligopoly while others removed from the market። እነዚህ አንድ የሆኑት ድርጅቶች ወይንም የተባበሩት ተነጋግረው ኮሊዥን አድርገው የሚሰሩ ድርጅቶች ገበያው ላይ ሲቀጥሉ ሌሎቹ ግን ከገበያው ይወጣሉ። ስለዚህ የተወሰኑ ድርጅቶች ብቻ ይቀራሉ ኮሊዥን ያደረጉት ብቻ። From our previous section discussion, you have some idea about the general features of oligopoly market structure and its cause። እንግዲህ ስለ ኦሊጎፖሊ የገበያ ስትራክቸር አይተናል። ምክንያቶቹም ኦሊጎፖሊ ማርኬት እንዲኖር የሚያደርጉ ምክንያቶችንም አይተናል። Now let us identify different types of oligopoly model and see how equilibrium level of output and prices are determined in each model given their underlying assumptions። አሁን ኢኩሊብሪየም ሌቨል ኦፍ አውትፑት እንዴት ይደረሳል? ወይንም ኢኩሊብሪየም ሌቨል ኦፍ አውትፑት ምንለው በምን ያህል ፕራይስ ምን ያህል ኳንቲቲ ልሽጥ የሚለውን ነው። የሚያዋጣውን ወይንም ፕሮፊት ማክሲማይዝ የሚያደርገውን ነው ድርጅቱ በምን ያህል ፕራይስ ምን ያህል ኳንቲቲ ላምርት ልሽጥ የሚለውን እዛ ደረጃ ላይ እንዴት ይደረሳል የሚለውን እንዲሁም የዚህ ሞዴል አሰምፕሽኖችንም እናያለን። For simplicity we consider only the case of two firms that is termed as duopoly። ቀለል አድርገን ለመነሳት የሁለት ድርጅቶች ብቻ አሉ ብለን ነው የምናስበው በማርኬት ዱኦፖሊ ዱ ሰነል እዚህ ሁለት መሆኑን የሚያሳይ ነው። ዱኦፖሊ ነው የምናየው። In addition we limit ourselves to the study of firms producing homogeneous products። እነዛ ድርጅቶች ደግሞ ያመርታሉ ብለን የምናስበው የተለያየ ምርት ሳይሆን homogeneous product ነው ብለን አስዩም አድርገን እንነሳ። This will allow us to avoid the problem related to analysis, product differentiation and focus on the study of strategic interaction between firms። እና ይሄም homogeneous product የሚያመርቱትን መምረጣችን different product ከሚያመርቱት ጋር የሚነሳውን ፕሮብሌም ወይንም ውዝግብ ከፕሮዳክት ዲፈረንሺዬሽን ጋር ተያይዞ ብዙ አይነት ፕሮብሌሞች አሉ። ያንን አቮይድ ለማድረግ ይረዳናል እና ትኩረታችን ምን ላይ ብቻ ድርጅቶቹ እንዴት ኢንተራክት ያደርጋሉ ስትራቴጂክ ኢንተራክሽናቸውን ብቻ ለማየት ነው ትኩረት የምናደርገው። Based on the reaction pattern of firms in the industry, it is possible to classify oligopoly into two groups. ከሪአክሽን ፓተርን በመነሳት የድርጅቶቹ ሪአክሽን ፓተርን በመነሳት ኦሊጎፖሊን በሁለት ግሩፕ እንከፍላለን። አንደኛ ኮሊዩሲቭ ኦሊጎፖሊ ሲሆን ሁለተኛው ነን ኮሊዩሲቭ ኦሊጎፖሊ ነው። ነን ኮሊዩሲቭ ኦሊጎፖሊ is a condition in which firms operate independently to determine the optimal level of price and output። ድርጅቶቹ አንዱ ሌላው ላይ ጥገኛ ሳይሆን የሆነ ዋጋውን ለመተመን
አንደኛው በምን ያህል ዋጋ ልሽጥ የሚለው፣ ሁለተኛ ምን ያህል መጠን ያለው እቃ ልሽጥ የሚለውን ሲወስን ከሌሎች ጋር ተነጋግሮ አይደለም። ነን ኮሊዩሲቭ ነው። ኮሊዩሲቭ ላይ ተነጋግሮ ተስማምተው ምን ያህል እናውጣ፣ ምን ያህል እንሽጥ፣ በምን ያህል ዋጋ እንሽጥ የሚለውን ድርጅቶቹ ተነጋግረው ነው። እዚህ ጋር አይነጋገሩም። ኢንዲፔንደንትሊ ነው ነን ኮሊዩሲቭ ላይ። ሳቲስ ፊርምስ ኢን ዘ ኢንዱስትሪ ዊል ኖት ጎ ኢንቱ ኮንትራክቹዋል አግሪመንት። አያችሁ ያሉት ድርጅቶቹ እርስ በርሳቸው ስምምነት ውስጥ ወይንም የኮንትራት ስምምነት ውስጥ አይገቡም። ምን ለማድረግ ቱ ኮኦፐሬትን ሜኪንግ ኦፕቲማል ዲሲዥን፣ የሆነ ኦፕቲማል ዲሲዥን ለመወሰን። ኦፕቲማል ሲባል በምን ያህል ፕራይስ ምን ያህል ኳንቲቲ ብሸጥ ነው ኦፕቲመም ለኔ ወይንም ትርፌ ከፍተኛ የሚሆነው፣ ያንን ለመወሰን ስምምነት ውስጥ አይገቡም ድርጅቶቹ። Under such cases, negotiation and enforcement of binding agreement not possible, even though each firm makes some expectation or assumption about the reaction of its rivalry in response to its action or observe the decision of its rivalry. እና በዚህ ጊዜ ምንድነው ኔጎሺዬሽን፣ ድርድር፣ ባይንዲንግ አግሪመንት የሉም። እነዚህ ነገሮች የሉም፣ ፖሲብል አይደሉም። ሶ ምንድነው አንዱ ድርጅት የሆነ ውሳኔ ሲወስን ይሄንን ውሳኔ በወሰን ያኛው ድርጅት እንዲህ ያደርጋል የሚል በአሰምሽን ነው። እኔ እንዲህ ካረክ እሱ እንዲህ ሊያደርግ ይችላል ብሎ ነው ውሳኔ የሚወስነው። ትርፉን ፕሮፊቱን ማክሲማይዝ ከማድረግ አንፃር ከአውትፑት እና ፕራይስ በሚወስን ምን ያህል ምርት ወደ ገበያ ላቅርብ፣ በምን ያህል ዋጋ ልሽጥ ሲል ዋጋውን ይሄን ያህል ካረኩ ተቀናቃኝ ድርጅቱ ምን ሊያደርግ ይችላል የሚለውን በመገመት ነው። አስዩም በማድረግ ኤክስፔክት በማድረግ ነው። For example, if a firm in non-collusive oligopoly wants to increase output or price to maximize its profit, it has to assume something about the possible reaction of its rivalry and the effect of the reaction on profit maximization process. ለምሳሌ አንድ ነን ኮሊዩሲቭ ውስጥ ያለ ኦሊጎፖሊ ውስጥ ያለ ድርጅት አውትፑቱን ወይንም ወደ ገበያ የሚያቀርበውን የእቃ መጠን ከፍ ማድረግ ከፈለገ ወይንም ደግሞ የእቃውን ዋጋ ከፍ ማድረግ ከፈለገ ምን ለማድረግ ትርፉን ከፍ ለማድረግ፣ ያው ሁሉም ለትርፍ ነው የሚሰራው። ትርፉን ከፍ ለማድረግ ያንን ማድረግ ከፈለገ ምን ማድረግ አለበት? ያንን ባድረግ ሌላው ድርጅት ምን አይነት ሪአክሽን ሊያሳይ ይችላል? ያ ማለት አውትፑቱን ለምሳሌ ብዙ አውትፑት ወደ ገበያ ቢያወጣ ወይንም ብዙ ቁጥር ምርት ቢያቀርብ ያኛውም ድርጅት ብዙ ቁጥር ቢያቀርብ አያተርፍም እንደፈለገው። ለምን? ኦሬዲ የዛ ምርት ብዛት ገበያው ላይ ስላለ ፍላጎቱ ይቀንሳል። ፕራይሱን ምናልባት ከፍ ካደረገው ያኛው ድርጅት ደግሞ ፕራይሱን ዝቅ ካደረገ የዋጋውን ደንበኛው ሁላ ወደዛኛው ድርጅት ስለሚሄድ እኔ ይሄንን ባረግ ፕራይስ ከፍ ባረግ ወይ አውትፑት ከፍ ባረግ ወይ ዝቅ ባረግ ያኛው ድርጅት ምን አይነት ምላሽ ሊሰጥ ይችላል ከሚለው አንፃር ተነስቶ ነው ውሳኔዎችን የሚወስነው። እና do you think that the assumptions first make about the rival firm is the same in all different type of non-collusive oligopoly model? ስለዚህ አሁን ድርጅቶቹ አስዩም የሚያደርጉት ነገር ወይንም የሚገምቱት ስለ ተፎካካሪያቸው የሚገምቱት ነገር በሁሉም አይነት non-collusive በሆነ ኦሊጎፖሊ ሞዴል ላይ ተመሳሳይ ነው ወይ? የአሰምሽን ወይንም ለሁሉም የሚሰራ ነው ወይ የሚል ጥያቄ ነው። The answer to this question will obtain after discussing the different non-collusive oligopoly in subsequent sections. አሁን ለዚህ ጥያቄ መልስ የምናገኘው የነን ኮሊዩሲቭ ኦሊጎፖሊ ላይ ያሉ የተለያዩ አይነት ሞዴሎችን ካየን በኋላ ነው። የተለያዩ አይነት ነን ኮሊዩሲቭ ኦሊጎፖሊ ሞዴልስ አሉ። ለምሳሌ ኪንክድ ዲማንድ ሞዴል አለ፣ ኮርኖት ዱፕሎይ ሞዴል አለ፣ በርትራንድ ዲዮፖሊ ማለት በሁለት ሞኖፖሊ እንደምነው ዲዮፖሊ ሞዴል አለ፣ ስታክልበርግ ዲዮፖሊ ሞዴል አሉ እና የተለያዩ አይነት ሞዴሎች አሉ ናን ኮሊዩሲቭ ላይ። in collusive oligopoly, however, firms get together to make open and formal agreement in setting prices and output so as to maximize the profit of the industry, as in the case of cartel. ወደ ኮሊዩሲቭ ስንመጣ ኮላይድ ያደርጋሉ። ያ ማለት አንድ ላይ ይሰራሉ፣ ድርጅቶቹ ይስማማሉ። ምን ላይ?
በምን ያህል ዋጋ ምን ያህል ምርት ወደ ገበያው እናውጣ እንሽጥ የሚለውን ያንን ይወያዩበታል። ምን ለማድረግ ቶታል ፕሮፊትን ወይንም ትርፋቸውን ከፍ ለማድረግ። ይሄ የካርተል ኬዝ ነው ወይንም ካርተል የሚባል ሰው ነው ይሄንን ያጠናው ነው። It can be also implicit cooperation of firms in the industry without actually making explicitly agreement with one another as in the case of price leader። ይሄ ኮኦፕሬሽናቸውም ወይንም ህብረታቸው ኢምፕሊሲት ሊሆን ይችላል። ይሄ በግልጽ ወይንም ኤክስፕሊሲትሊ አግሪ ሳያደርጉ ወይንም ሳይስማሙ ውስጥ ለውስጥ አንድ ላይ አብሮ መስራት፣ ከዛ አንፃር ዋጋን እንዲሁም ምን ያህል ምርትና ምርት የሚለውን ከዛ አንፃር